ሀያኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል በፌዴሬሽን ምክር ቤት አስተባባሪነትና በማዕከላዊ የኢትዮጵያ ክልል አስተናጋጅነት በተለያዩ ዝግጅቶች ተከብሯል። የበዓሉን መጠናቀቅ ተከትሎ አጠቃላይ የበዓሉ የጸጥታ ስራዎችን የገመገመው የበዓሉ የጸጥታ ግብረ ኃይል በዓሉ በህዝቡ የነቃ ተሳትፎና ተባባሪነት በሰላም መጠናቀቁን አስታውቋል። የጸጥታ ኃይሉ ለበዓሉ በሰላም መጠናቀቅ ካደረገው አስተዋጽኦ በተጨማሪ ህዳር 27 2018 ዓ.ም ደማቅ ትርኢት ማቅረቡን የገለጹት የግብረ ኃይሉ ሰብሳቢና የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ለበዓሉ የጸጥታ ዝግጅት እቅድ በማዘጋጀት ወደ ተግባር በመገባቱ ስኬታማ መሆን እንደተቻለ ገልጸዋል። ጸጥታ ማለት በራሱ መረጃ ነው። መረጃ ካለለ ጸጥታ ዋጋ የለው። የጸጥታ ባክቦን ማለት መረጃ ነው። መረጃ ተደራጅቷል። በዚህ በተደራጀ መረጃ ላይ እቅድ ተዘጋጅቷል ማለት ነው። ምን መስራት እንዳለብን አርቲኩሌት ያደረገ እቅድ ነው የነበረው። አዲስ አበባ ድርሻውን ወስዶ የኦሮሚያ ብሔራዊ ክልል ድርሻውን የወሰደበት፣ ብሔራዊ ደህንነት ድርሻውን የወሰደበት፣ ፌዴራል ፖሊስ ድርሻውን የወሰደበት፣ መከላከያ ድርሻውን የወሰደበት፣ ክልሉ ደግሞ የራሱን ድርሻ እንዲወስድ ያደረግንበት መንገድ ፐርፌክት ነበር ከእቅዳችን አንፃር ብለን እንወስዳለን። ሌላ የክልሉ ፖሊስ ኮሚሽን እስከ ታች ድረስ ያለውን እስከ ወረዳ ድረስ ያለውን መዋቅሩን በደንብ ጠርንፎ አቀናጅቶ በእቅድ ኦሪየንቴሽን እየሰጣ የመራበት መንገድ ሊለመድ የሚገባ ሊበረታታ የሚገባ ትልቅ ምስጋና የሚገባ ጉዳይ ነው። በዓሉ በሰላም እንዲጠናቀቅ አስተዋጽኦ ላደረጉ የፌዴራልና የክልል ጸጥታ አካላት እንዲሁም ለኦሮሚያ ክልልና ለአካባቢው ህብረተሰብም ኃላፊው ምስጋና አቅርበዋል። ህዝቡ ላሳየው ፍጹም ለሆነው ጨዋነት እና ከጸጥታ አካላት ጎን ሆኜ በዓሉ በሰላም እንዲጠናቀቅ ለማድረግ ቃል ይገባለሁ ብሎ የተናገረውን ቃል ያላጠፈ ለቃሉ የታመነ ማህበረሰብ ስለሆነ ትልቅ ምስጋና ይገባል። የማዕከላዊ ኢትዮጵያ ክልል በሁለት ዓመት ውስጥ የሰራቸው አስደናቂ የልማት ስራዎችን መመልከታቸውን የገለጹት የደቡብ እዝ ምክትል አዛዥ ሜጀር ጀነራል ደስታ ተመስገንና የማዕከላዊ እዝ ምክትል አዛዥ ሜጀር ጀነራል አብድሮ ከድር በተሰራው የጸጥታ መዋቅር ቅንጅት ስኬታማ ስራ መሰራቱን ገልጸዋል። ሁሉንም ችግሮች ተቋቁሞ በዓሉ በሰላም እንዲከበር ከፍተኛ አስተዋጽኦ ላደረገው የአካባቢው ህብረተሰብ ምስጋና ይገባል ያሉት ወታደራዊ አዛዦቹ የክልሉ መንግስትም ለህብረተሰቡ እውቅና ሊሰጥ ይገባል ብለዋል። ክልሉ በዚህ የሚቀጥል ከሆነ በአጭር ጊዜ ውስጥ በፊት ራሳቸውን ክልል ነው ብሎ ከሚጠሩ ክልሎች የበለጠ ሊሆን ይችላል ብዬ ነው የማስበውና ክልሉ ልማቱን እንዲሰራ የክልሉ ልማት እንዲፋጠን ከሚያደርጉት አንዱ የጸጥታ አካል ስለሆነ ክልሉ በዚህ ጉዳይ ላይ ትልቅ ተስፋ ያለው ክልል እንደሆነ በደንብ መያዝ አለበት የሚል ሀሳብ አለኝ። ለሰው የሚሰጡት ክብርም በጣም የተለየ ነው እኔ እውነት ለመናገር። ስለዚህ ያ አሁን የሰራነው ስራ ውጤታማ እንደሆነ ካደረጉት አንዱ የእናንተ ቀና አመለካከት በማሳያታችሁ ነው የሚል ሀሳብ አለኝ። በዓሉን ለመታደም ከፍተኛ ቁጥር ያለው ህብረተሰብ መውጣቱን የገለጹት የግብረ ኃይሉ አባላት በተለይ የሀገር መከላከያ፣ የፌዴራል ፖሊስና የክልሉ ጸጥታ አካላት በመቀናጀት በዓሉ በሰላም እንዲጠናቀቅ ማድረጋቸውን ተናግረዋል። ሰራዊቱ አካባቢ ላይ ያለው ሴናሪዮ እጅግ በጣም የሚደነቅ ነው። ማለት እኔ የዚህ በዓል ስኬት በዋንጫ ደረጃ ቢዘጋጅ ሊሰጠው የሚገባው ለዚህ ለጸጥታው መዋቅር ነው ባይ ነኝ። ይህ በዓል ለማዕከላዊ ኢትዮጵያ ከበዓል በላይ ነው ለኛ። በሚገርም ሁኔታ ለነባሮች ክልሎች ጭምር አሳይመንት ተሰጠ ክልል ነው። ፖሊስ ኮሚሽን አካባቢ ከታች ካለው ወታደር ፖሊስ እስከ ያለው አመራር በጣም የተዋጣ ስራ ሰርቷል ብዬ አስባለሁ። ሰርቷልም የተኛው አባልና በየደረጃ ያለው አመራር ይሄ ቢስተካከልና ይሄ ቢታስተካከሉ ብለህ ብትነግረው አይ የኔ ቀጠና አይደለም ይሄ አይመለከተኝም የሚል እኔ አላየሁትም። በእውነት ለመናገር ማለት ነው። ትብብሩ የተለየ ነው። ዛሬ ከሆሳዕና አካባቢ ብቻ ሰው ሌላም ከተለያዩ ዞኖች የመጣ ህዝብ አለ። ያልነውን ነበር የሚሰማው። ያልነውን እስከ መጨረሻ ነበር ቁጭ ብሎ የጠበቀን። ተነስ ውጣ ስንል ይወጣ ነበር። ወደዛ ተሻገር ስንል ይሻገር ነበር። ይህ ህዝብ ምስጋና ይገባዋል።